ከኔ የተሻለች ሰው እንደሆነች ነው የማስበው። ምክንያቱም ከምንም በላይ ያለውን ዓለምህን ልጅ ሰጥሃለች። ልጅ ደግሞ የእግዚአብሔር ስጦታ ነው እና የላይፋችን መስመር እንግዲህ ለየቅል ሆኗል። እኔ አብረን ብንሆን ደስ ይለኝ ነበረ፣ ግን እኔ ከዚህ በላይ ማውራት አልችልም። አንቺ ልክ ነሽ። እኔ የልጅ አባት ነኝ፣ ልጅን አሳድጋለሁ። አንቺም ደግሞ የፈለግሽውን ህይወት መምረት ይሻለሽ። ኧረ ዳኒ በዛ መንገድ አይደለም። እሷ ልትለኝ የፈለገች ከአቅሟ በላይ ሆኖ ነው ያውርታኛለች እኮ። በቃ ልጅ እያለ አክሴፕት ማድረግ ከበደኝ። በቃ እንደ ሴት ሆኜ ነው የማሰብኩት እኮ። ተረጋጊሽ ጽጌ፣ ተረጋጊ። መሆን ይገባናል ብዬ አስብ ነበረ፣ ግን አልሆነም። ምን ይልሻል እስኪ ውዴ፣ የታዘበን ያየፈራ ለሰቀቀን ስዳርጊ ሳልጠረጥር ሳልዘጋ ከዚህ ቀደም የለብሽ ደስታ ማግኘት በሰው ስቃይ ከየት አመጣሽው ንገሪ የሌለሽን ሰባ ሰላም፣ እንዴት ናቸው የጽጌ ሮያል ቤተሰቦች? እንኳን ወደ ልጁ ያለባት መቅረት አለበት ብዬ የማስብ ሰው አይደለሁም። ቤተሰብ ሲበተን ልጅ ብቻውን ሲያድግ ሜንታሊቲ ጥሩ ሆኖ አያድግም። ልጅ ማለት ደግሞ የማህበረሰቡም ጭምር ነው፣ የእናትና የአባቱ ብቻ አይደለም። ሰው ማህበረሰቡ ጋር ሊኖረው የሚችለውን ነገር በማሰብ ለእኔም በማሰብ እውነት ለመናገር ሁላችንም ራስ ወዳድ ነን። ለእኔም በማሰብ ለዳኒም በማሰብ ለኤፍሱንም በማሰብ ከዚህም በኋላ ዳኒ ከኔ ጋር አይሆንም፣ ለኤፍሱን አሳልፍ ይሰጥቸዋለሁ ማለት ነው በፍቃደኝነት። ይህን ነገር በማድረግ እጸጸታለሁ የሚል ስሜት የለኝም በፍጹም። መቼም አልጸጸትም። ሜሪ እንዴት ነሽ? ደህና ነሽ? ሰላም ነው አለሁ፣ እግዚአብሔር ይመስገን። ደህና ነሽ? አለሁልሽ። አለሁኝ፣ ደህና ነኝ። እንዴት ናችሁ የጽጌ ሮያል ፋሚሊዎች? እንዴት ናችሁ ቤተሰቦች? እንግዲህ ሜሪ መታለች። ሰላም ናችሁ? ግዛለች። አዎ። እና ዳኒ ደግሞ ከእሷ ጋር ነው መሆን ያለበት። የእኔ እምነት ነው የምነግርሽ። ዳኒ ከኤፍሱን ጋር መሆን አለበት። ምክንያቱም ለልጁ ለእኔም ለእሱም የሚጠቅመው ለኤፍሱንም ጭምር የሚጠቅመው የእኔ አለመኖር ነው። እነሱ ህይወት ውስጥ መውጣት ነው፣ ከዛ ህይወት ውስጥ መውጣት ነው። እኔም ሁላችንም ጥሩ የሚያደርገሽ ገብቶኛል። ግን አሁን ከሰው ጋር ትነግሪኝ የፈለግሽ ነገር ምንድን ነው? እኔ ዳኒንና ኤፍሱንን ጠርቻቸዋለሁ እና አሁን እዚህ እስቲ ማርያም በእውነት ጠርቻቸዋለሁ እና ዳኒና ኤፍሱን ሁለቱ አብሮ መሆን አለባቸው። እኔ በመሀል የገባው ጽጌ የማይመስል ነገራት በቃ እኔ ደስተኛ ነኝ። የማይመስል ነገር እኔ አሁን በዚህ ሀሳብሽ ይቅርታ፣ በእውነት እናንተንም ሰው ማለት ፈልጋለሁ። በዚህ ሀሳብሽ እኔ አልስማማም። ምክንያቱም በመጀመሪያ ደረጃ ይሄ የህፃን ነገር ነው የሚሆነው አይደለም። ይሄ እኮ የላይፍ ህግ ነው ሜሪ። ምንም ማድረግ አልችልም እኮ አሁን ልጁ በጣም ከባድ ነው ማለት እንዴት ሆኖ ያድጋል ብለሽ አስቢ። ሁላችንም ምን መሰላችሁ ኤፍሱንን ራሱ ነው ጽጌን አምጪልኝ ስላት የነበረ አንቺ እዛ እንደነበረ እንደሚወደኝ እንደማያፈቅረኝ ብትነግሪኝም ይሄ ነገር በመሀል አፕ ማድረጉ ግን እኔና እሱ አብሮ ለማድረግ በጣም ይከብዳል። ምን ያገናኘዋል? እንዴት ያገናኘዋል? ልጅ ያለው ሰው ነው። በቃ ልጁን ማሳደግ አለበት። እሺ ጽጌ ነገር ልንገርሽ፣ አንቺ ስላልሽው አሁን ለምሳሌ አንተ ከኤፍሱን ጋር ሁን፣ እኔ ደግሞ የራሴን ህይወት እኖራለሁ ስላልሽው አንቺ ትለየዋለሽ እንጂ እኮ እሱ ከኤፍሱን ጋር ይቀጥላል ማለት አይደለም። ከፈለገ ይቀጥላል፣ ከፈለገ አይቀጥልም። ልጁን ግን ያምናል፣ ሀቁ ነው። አብሯት ከሆነ ሚዩርኒያ አይመለከተኝም፣ እሱ ሲገባ አይደለም። ግን በማይሆን ምክንያት መለያየት የለባችሁም። እሱ ምክንያት ሊሆን አይችልም እንዴ? ትንሽ ነገር ምንም ጊዜ ትንሽ ነው፣ ትልቅ ነገር ምንም ጊዜ ትልቅ ነው። ይሄን ነገር እንደፈለግሽ አድርግሽ ብታቀዩ ምን ያህል የነገሩን ከባድ መሆን የእሷን ቤተሰቦች የእሱን ጽጌ ውሳኔዋ ትክክል ነው ብዬ ነው የማምነው። ምክንያቱም አንደኛ ዳኒ አሁን ስህተት ሁለቱ ፈጥሯል። ስህተቱ ደግሞ ግዴታ ጽጌ ዳኒ ልጁ ማሳደግ አለበት። የአባት ፍቅርነቱን የአባትነት ፍቅሩን መስጠት አለበት።
እንትና ዳኒ ደግሞ አሁን ልጁን ጥሎ ኤፍሱንን ጥሎ መጣ ማለት ጽጌ ጋር ቢኖር የአባቱን ፍቅር አላገኝም። ልጁን እሱ ጋር ቢያመጣው ደግሞ የእናቱን ፍቅር አላገኝም ማለት ነው። ሶ ግዴታ ልጁ የአባትና የእናቱን ፍቅር አይቶ ማደግ አለበት ነው የምትለው ጽጌ። ሀሳቧን እኔ ሙሉ ለሙሉ ተረድቼዋለሁ። እንግዲህ ከቀጠለ ነው ማለት ነው። ሰዎች ያውቁታል ጽጌ ስለኔ ቤተሰቦች ስለነሱ ቤተሰብ ከሁሉም በበለጠ እኔና አንቺ እንዴት እንደተሰቃየን ታውቂያለሽ። እኔ ማንም ምንም ውስጥ መግባት አልፈልግም ሜሪ። ምንም ሀሳብ የሚያስቀይረኝ ነገር የለም። ዛሬ የመጣሁት ሁሉም ሰው እንዲያውቅልኝ እፈልጋለሁ። ዳኒን ከዚህም በኋላ ከኤፍሱም ጋር ተጋብቶ ልጅ ወልዶ መኖር ይችላል። እኔ ግን ከዚህም በኋላ በእነሱ ህይወት ውስጥ መግባት አልፈልግም። በጣም ነው የሚደብረው። እንዴ ማለት አሁን እንደዚህ አይነት ነገር ላይ መገኘት የራሱ ደስተኛ ሜሪ ደግሞ ማለት ነው እዚህ ጋር አቃጣሪ ናት። አቃጣሪ ብዬሻለሁ። ምክንያቱም አንድ ከዚህ ይሄ ነገር እንዲፈጠር እኮ ያደረግሽው አንቺና ኤርሚ ነው። ማነው የሚሉት ናቸው ኤርሚና አንቺ። ይቺ ልጅ ባታመጡ የድሮ ኤክሱን ባታመጡ ዳኒም አይሳሳትም። ይችኛዋም ስለምትወደው ቶሎ ብላ ለማርገዝ አትፈልግም ነበር፣ ይታረቁ ነበር። እናንተ ብታስቡ የሁለቱ የጽጌና የዳኒና አንድነት ብትፈልጉ ማለት ነው። አቃጣሪ ነሽ ሆኜ ተፈቀደለት አይፈቀደለትም። እንዴ ማለት አሁን እንደዚህ አይነት ነገር ላይ መገኘት የራሱን ያስጠላኛል። እግዚአብሔር መተዋል ኤኒዌይስ መተዋል። አራስሻው ኖ እንነግራችኋለን። አንቺ መኖር አለብሽ ግዴታ። ስለዚህ ቤተሰቦች መተዋል። ሁሉን ነገር መናገር ያለብኝን ነገር ተናግሬ ወገን እዚህ ጋር ግን ጽጌ ኤፍሱንን አስተያየታች ላይ ተይዞ ሲመጣ ማለት ነው። ወይኔ አስተያየት ይገልባል። በስመ አይ ችግር የለም። ለመጀመሪያ ስለመጣችሁ አመሰግናለሁ። ዳኒም ኤፍሱንም ዛሬ በሰላማዊ መንገድና በተረጋጋ ሁኔታ ነው ማውራት የፈለኩት። ምን መሰላችሁ፣ በመሀላችሁ የተፈጠረው ነገር አውቃለሁ። ማለት አብራችሁ ናችሁ። አሁንም ያው አብራችሁ መሆን ትፈልጋላችሁ። በመሀላችሁ የገባሁት እኔ እንደሆንኩኝ አውቃለሁ። በመሀላችሁ ልጅ ተፈጥሯል። ማንም ሰው ምንም ቢዋደድም ቢፋቀርም አብሮ መሆን ካልተፈቀደለት አይፈቀደለትም ነው። ያን ነገር እኔ አምኛለሁ። በዚህ ህግ ወይም በዚህ ጨዋታ ላይ ተሸናፊ መሆኔን አምኛለሁ። ተሸናፊ ነኝ ማለት በዚህ በያዝነው ነገር ውስጥ ተሸናፊዋ እኔ ነኝ አምኛለሁ። አሸንፈሻል። ነገሩ እንደገኝ ባይሆንም እንግዲህ ነው ያው ታውቃላችሁ አይደል? አሁን ተሸንፍ ያለው መተለው ጥቂት ጋር የዛን ጊዜ ቀለበት ላድርግልሽ ሲላት አለማድረጓ ጥፋቷን አምናለች ማለት ነው። ያው ዞሮ ምንም ማድረግ አይቻልም። እንግዲህ ነገር እንደ ጨዋታ ኢትስ ኦኬ። ዛሬ ነገሩን በሰላም እንፍታው ብዬ ነው። ዳኒ ስለነበረን ጊዜ በጣም አመሰግናለሁ። አሁን ግን አንተ የኔ ሳትሆን የእሷ ሆነሃል እና ኤፍሱን ደግሞ ስላደረኩት ነገር በሙሉ በጣም ይቅርታ መጠየቅ እፈልጋለሁ። ምንም አላደረግሽም ማለት ይሄን ያክል አሁን እያጣመመች ኤፍሱን አመላለሰው እሷ ለእሷ ጽጌ ለኤፍሱን እና ለልጁ ብላ ነው እንጂ እኮ የጽጌ እንደሆነ ታውቃለህ። አሁን ጽጌ እኔ እፈልግሃለሁ ብትለው ዳኒ ይጎዳል ብላ ነው እንጂ ይህን ነገር ጠርቶ ይቅርታ የሚያስብል ነገር ምንም ማላቸው አልተፈጠረም። እኔ አንቺን ማቅሽ በዳኒ ነው። እኔ ከአንቺ ጋር ያገናኘኝ ምንም ነገር የለም። እሷ ከመገናኘት ፈልጋለሁ ስላለፈው ነገር እንደ ሰውን በዚህ ላይ ላክናጭ እንጂ ኖ ዳኒ አልገባኝም። አስተያየት አትሰጥም እንዴ? አይ ኢትስ ኦኬ። ምንም አረኝ ጽጌን ዘይን ወሬ ላይ መቆም ማለት ነው። እግዚአብሔር ኖ እኔ ማውራት አለብኝ። ክብር ይኑርሽ። ስታወሪ ምን ሆነሽ ነው?
በስነ ስርዓት እያወራች ካስቀየምኩሽ ይቅርታ እያለችሽ ነው። እኔ ምንም አላስቀየምሽኝም ነው እያልኩ ያለሁት። ሰው አንደርስታንድ ለማድረግ ሞክሩ። ከኔ ጋር ምንም ተገናኝተሽ አታውቂም ነው እያልኩ ያለሁት። ኢትስ ኦኬ ኤልሼፍሱ ዳኒ የሚፈልገውን ነገር ሁሉ ታውቂያለሽ። አብረሹ መሆን ትችያለሽ። የምትገቢ አይነት ሚስት እንደሆንሽ ተረድቻለሁ። ሰው አብራችሁ ብትሆኑ ደስ ይለኛል። ዳኒ ከእሷ ጋር አብረው መሆንህን እኔ ተቀብዬዋለሁ። ስለዚህ ሁለታችንም በየመንገዳችን በየመስመራችን ብንሆን ደስ ይለኛል። ስለዚህ አደራ ኤፍሱን ዳኒን አደራ። እባክሽ አደራ እየሰጠሽኝ ነው። አልገባኝም። ምን ማለት ነው ዳኒን አደራ? ይቺ ኤፍሱን የሚላት ግን እንዴት እንደምትን ኧረ እባክሽ አደራ እየሰጠሽ ነው እንጂ የሆነ መሰሪ ነገር ናት። ለነበረን ነገር አመሰግናለሁ። ትናንትና ያሁሉ ነገር ተፈጥሮ ከጉዞ ቀርተሻል። አሁን ደግሞ ዛሬ ምን አዲስ ነገር ተፈጠረ? መቼም ቢሆን ይህን ነገር መቋቋም አልችልም። መቼም ቢሆን ይህን ላይፍህን አክሰፕት አድርጌው መኖር እንደማልችል ታውቃለህ። ምናልባት በመሀላችሁ የገባሁት እኔ ልሆን እችላለሁ። አይ በሁለታችሁ መሀል እኔ ነኝ የገባሁት። በመሀላችን ገባሽ ይሻለው ነው። አም ሶሪ ዳኒ፣ እንዳልኩህ ነው። እኔ እናንተ ብንዋደድም ብንፋቀርም አብረን መሆን አልቻልንም። በመሀላችን ብዙ ነገር ነው የተፈጠረው። ለልጅ ደግሞ አንተ ታስፈልገዋለህ። አባት መሆን አለብክ። እሱን አውቃለሁ። እኔ ብልሽ አባት መሆኔን ግዴታ ስለሆነብኝም ምንም እኮ ልታስረዳት አትችልም። አይነት አባት ስላልሆንኩ ነው። ገባሽ አይደለ? ከዚህ ቤት ብዙ ነገር አውጥተናል። ስለ ፍቅር፣ ስለ ልብ ቤት እንዳለ ምናምን ሁሉ ነገር ነግሬሻለሁ። ጨርሰናል። ገባሽ? አሁን ወደኋላ ተመልሰሽ ድጋሚ ነው ነገሮች እያረብሽ። ዳኒ አም ሶሪ። አንቺ ግን ትችያለሽ። አሁን እንደዚህ ብለሽ ስትሄጂ ትችያለሽ። ለእሱ አደራ ሰተሽ ትሄጂ ነው። ዳኒ ጠብቂ ብለሽ ለእሱ አደራ ሰተሽ ትሄጂ። ምን ማድረግ ትችላለህ? ምንም ማድረግ አልችልም። አብራችሁ እንድትሆኑ ፈቅጃለሁ፣ እፈልጋለሁ። እኔ አንቺን ፈቃጅ ያደረግሽ ምን ማለት ነው? አብራችሁ እንድትሆኑ እፈልጋለሁ ማለት ሲጀመር ይቺ ኤክሱን የምትባል ልጅ ጋጥ ወጥ ናት። ማርያምን በጣም ጋጥ ወጥ ናት። እኔ እንጃ ብቻ አላቅም። ማለቴ እንደዚህ ስትላት እንኳን ከህይወቷ ስለወጣ ባትናገረው ባትነፍሰው ራሱ እየሳቀች ብታሳልፍ እንጂ ጽጌ እኮ የኔ ላርገው ታዲያ ጽጌ እኮ ዳኒ የሚወደው ጽጌ ነው። ግን እቺ ኤፍሱን በጣም ባለጌ ልጅ ናት። የምር ምንም ልል አልችልም። ከዚህ በላይ ምን ልለው እችላለሁ? ምን እንድትለው የፈልገው እንደሆነ ኧረ በስነ ስርዓት አውሪ። ስሚ ልንገርሽ፣ ለዚህ ነበር በጣም ባለጌ ናት። ምክንያቱም እንዴት እንደሚያረጋት ማለት ነው። አሁን ላይ እኮ ጽጌ እወድሃለሁ አንተ የኔ ነህ ማለት ትችላለች። በቃ ልጁንም እቀበላለሁ ማለት ትችላለች። በዛን ጊዜ ምን አስገድዳ ምንም አታረግም። ብቻ አይዶ ነው። የሰው ልጅ ክብር የሚባል ነገር የላትም።